ውድ የኢትዮሜዳ ቤተሰቦች የኢትዮሜዳ የምርጥ ገጾች ዝግጅታችን ተጀምሯል። ሌተናል ጀነራል ዮሐንስ ገብረ መስቀል አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በሚል ርዕስ ካሳተሙት መጽሐፍ የመረጥንላችሁን ታሪክ እናቀርብላችኋለን። እንድትከታተሉን በአክብሮት የምንጋብዘው ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት በመጠየቅ ነው። የኢትዮ ኤርትራ ጦርነትና መዘዞቹ፣ ድንገተኛው ወረራና ቀሰስተኛው ምላሽ። ሚያዝያ 1990 ዓመተ ምህረት ባድመ ስደርስ ለአንድ ጦርነት መነሻ ይሆናሉ የሚባሉት ጠንቆች በሙሉ መሟላት ብቻ ሳይሆን ገደባቸውን አልፈው መፍሰስ መጀመራቸውን ተረዳው። ከትጥቅ ትግሉ ጊዜ ጀምሮ የማውቃቸው ነባር የሚሊሻ አባላት ወየንቲ አግኝቼ ያነጋገርኳቸው። እነሱም ጦርነት ሊጀመር ነው ሳይሆን ተጀምሯል እኮ አሉኝ። ከባድመ ከተማ በቅርብ ርቀት የኤርትራ መንግስት ታንኮች፣ መድፎችና ተዋጊ ሰራዊት ድንበር ጥሰው ገብተዋል። በጀነራል ኡመር ጠዊል የሚመራው 381ኛና በጀነራል ፊሊጶስ የሚመራው 361ኛ ኮሮችና የሜካናይዝድ ድጋፍ ያላቸው የኤርትራ ሰራዊቶች ድንበር ተጠግተው ትዕዛዝ በመጠባበቅ ላይ መሆናቸውንም ተረዳሁ። የተለያዩ ተጨማሪ ምንጮች ጭምር ተጠቅሜ ጦርነቱ በቀናት ሳይሆን በሰዓታት ሊጀመር እንደሚችል 100% እርግጠኛ ሆንኩኝ። ይህንን ድምዳሜን በአስቸኳይ በሬዲዮ መልእክት ለኢታማዦር ሹሙ አሳወቅኩኝ። ጀነራሉ የሰጡኝ መልስ ግን ከገመትኩት ውጪ በመሆኑ ግርምትም ሐዘንም ፈጠረብኝ። እንዲህ አሉኝ። ጉዳዩ የሚጋነን አይደለም። እነ ጀነራል ስብሃት ኤፍሬም እዚሁ ከኛ ጋር ነው ያሉት። ስለ ሁኔታው እየተነጋገርንበት ነው። ቸኩላችሁ መደምደሚያ ላይ እንዳትደርሱ። የጦርነቱ እሳት መለኮስ መጀመሩን በአይኔ ያየው በሁሉም የስሜት ዋሳቶቼ እየተገነዘብኩኝ ባለሁበት ሰዓት አዲስ አበባ ያሉት አለቆቼ ግን የኔን በመሬት ላይ ያየሁትን ሰው ተጨባጭ ምስክርነት ከማመን ይልቅ የነስብሃት ኤፍሬምን የማደናገሪያ ጨዋታ መስማት መርጠዋል። የጸጥታና የሙያ አስተሳሰብ ድህነት። በዚያን ጊዜ የጀነራል ስብሃት ኤፍሬም ቡድንና የመከላከያ አለቆች ማታ በጎልፍ ክለብ በውስኪ እየተራጩ ያመሹ እንደነበረ ከነርሱ ጋር የነበሩ ሰዎች ነግረውኛል። በኔ በኩል ግን የመጨረሻ የላኩላቸው መልእክት እንዲህ የሚል ነበር። ሻዕቢያ እንደሚወራት ተጠራጠሩ። የተገኘውን ኃይል የማትልኩ ከሆነ ግን ሻዕቢያ አካባቢውን ሲቆጣጠር በአካባቢው ያለውን ህዝብ ይፈጃዋል። የደርግ ሰራዊት የሸዕብን ህዝብ በታንክ እንደረገጠው ሻዕቢያም የባድመን ህዝብ በታንክ ይረግጠዋል። ስለሆነም መሬቱ የትም አይሄድምና ህዝቡን ግን በታንክ ከተረገጠ መልሰን ስለማናገኘው ወደ ኋላ እናውጣው። ሆኖም ግን እኔ ከምነግራቸው ይልቅ ጀነራል ስብሃት ኤፍሬም የሚነግሯቸውን ማዳመጥ ስለመረጡ ህዝቡ የሚድንበት እርምጃ ሳይወሰድ ቀረ። ሻዕቢያም ባድመን አጥቅቶ ሲቆጣጠር ህዝቡን በታንክ ረገጠው። ከእንደዚህ አይነቱ የሞቀ የሬዲዮ መልእክት ልውውጥ በኋላና የአዲስ አበባ አለቆቼ በኔ ላይ እሳት ጎርሰው እሳት ልሰው በቁጣ እንደተነሱብኝ እየገባኝ በግንቦት 1990 ዓመተ ምህረት ጠዋት የሁኔታው አሳሳቢነት እጅግ ስለከነከነኝና በባድመ አካባቢ ከሚሊሻ በስተቀር የመከላከያ ኃይል የሌለ መሆኑን ስለተገነዘብኩኝ ሚሊሻውን ካደራጀው በኋላ አዲግራት ከነበረው የመከላከያ ሰራዊት አንድ ሬጅመንት ወደ ባድመ እንዲልኩ ለአዛዡ በሬዲዮ መልእክት አስተላለፍኩኝ። ሬጅመንቷ ተንቀሳቅሳ በነጋታው ሽራሮን አልፋ ባድመ ደረሰች።
የባድመ ህዝብና ሚሊሻም በጣም ሰግተውና ተስፋ ቆርጠው ስለነበረ ሬጅመንቷ በመድረሷ ተስፋ አደረጉ። እኔ ማድረግ የምችላት የመጨረሻዋ ብዬ ሬጅመንቷን ወደ ባድመ ሳመጣት ቢያንስ ውጊያ ሲጀመር ህዝቡን ሊያፈገፍግ ትረዳለች ከሚል እንጂ የኤርትራን ከሁለት በላይ ኮሮችና ሜካናይዝድ ጦር ተቋቁማ ባድመን ትከላከላለች ከሚል አልነበረም። የሬጅመንቱን መንቀሳቀስ ያወቁት ኤታማዦር ሹሙ ሬጅመንቱን ለማንቀሳቀስ ማን ስልጣን ሰጠ? አንተ እዛ የተላከው ሁኔታዎችን ገምግመን እንድታሳውቀን እንጂ ኃይል እንድታንቀሳቀስ አይደለም። ስለዚህ አሁንም ሬጅመንቱ ወደ ነበረበት ቦታ እንዲመለስ አድርግ በማለት ቀጭን ትዕዛዝ አስተላለፉ። ባላምንበትም ወታደራዊውን የእዝ ሰንሰለት ከማክበር ሌላ ምርጫ አልነበረኝም። በመሆኑም ባድመ ደርሳ የነበረችው ሬጅመንት ወደ ነበረችበት ቦታ እንድትመለስ ትዕዛዝ ሰጠው። በሚቀጥለው ቀን ማለትም ግንቦት 3 1990 ምሽት አካባቢ ኤታማዦር ሹሙ በሬዲዮ ነገሮች እኛ እንዳሰብናቸው ሊሆኑ አልቻሉም። እነ ስብሃት ኤፍሬም ሁሉንም የግንኙነት መስመሮች ዘግተው ከአዲስ አበባ ተሰውረዋል። ስለዚህ አንተ እንዳልከው ጦርነቱ አይቀሬ ስለሆነ ሬጅመንቱ ወደ ባድመ እንዲመጣ ድጋሚ ትዕዛዝ አስተላልፍ ብለው 360 ዲግሪ የዞረ ትዕዛዝ ሰጡኝ። አጥንት ዘልቆ የሚሰማ ሐዘን ወረረኝ። የሬጅመንቱ አዛዦች ለጸጥታ ሲባል ሬዲዮናቸውን ዘግተው በመመለስ ላይ ስለነበሩ ላገኛቸው አልቻልኩም። በመጨረሻ የአካባቢው አስተዳዳሪ ወደ ነበረው ኪሮስ ቢተው ወደ ሽሬ ግንኙነት በማድረግ ወደ አዲ ዳዕሮ ተጉዞ በአካል ሬጅመንቷን እንዲያገኝ ነገርኩት። በሱ ጥረት ከሬጅመንት አዛዡ ጋር ተገናኝተን ተለዋጭ ትዕዛዙን ነገርኩት። በወቅቱ የነበረው ሁኔታ የወታደራዊ ባለሙያዎች ሥራ ሳይሆን የእረኞች ሥራና እንቅስቃሴ ይመስል ነበር። ሞያ በልብ እንደሚባል ሐዘኔንም ትዝብቴንም ተሸክሜው ኖርኩኝ። ሁኔታው እንዲህ ምስቅልቅሉ የወጣ ሲሆንብኝ አዲስ አበባ ተኮፍሰው እንመራለን ለሚሉት በሉ ሻለቃዋ ትንሽ እንኳን ህዝቡንና ሚሊሻዋን እንዳታግዝ ትመለስ ካላችሁ ኤርትራ መውረሯ የማይቀር ስለሆነ ህዝቡ ባዶ እጁን ባድመ ሜዳማ ቦታ ላይ በታንክ ከሚረገጥ ከቦታው እናውጣው የሚል ሐሳብ በሬዲዮ መልእክት ማስተላለፌንም አስታውሳለሁ። ግን ምን ይደረግ አለቆቼ የነስብሃት ኤፍሬም ድንገተኛ ጥቃት ለመፈጸም እንዲመቻቸው የፈጠሩትን ማደናገሪያ መገንዘብ ባለመቻላቸው ጆሮ ዳባ አሉኝ። የአካባቢው ህዝብም መከፈል የነበረበትን ዋጋ ከፈለ። ያኔው የሀገር መከላከያ ኤታማዦር ሹሙና ግብረ አበሮቹ በሻዕቢያ የማደናገሪያ ወጥመድ ገብተው አይበሉ አይጠጡ ሆነው ቀሩ። አገርንም ለወራሪዎች አሳልፈው ሰጧት። ግንቦት 4 1990 ዓመተ ምህረት ንጋት ላይ የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመንና አካባቢውን ወረሩት። ሬጅመንቷ በጉዞ ላይ ስለነበረች አልደረሰችም። ብትደርስም እንኳ ወረራውን ከፈጸሙት የኤርትራ ኃይሎች ግዝፈት አንጻር መሰረታዊ ለውጥ ልታመጣ ባትችልም ነገር ግን ሚሊሻዎቹን በመደገፍ ባድመ ላይ የተቀጠቀጡትን ሲቪሎች ልትታደግ ትችል ነበር። የወረዳውና የዞኑ ሚሊሻዎች ወራሪ ኃይሉን ለመመከት በጀግንነት ተዋግተው ከባድ መስዋዕትነት ከፈሉ። የኤርትራ ወታደራዊና የደህንነት መዋቅሮች የኔን በባድመ መገኘት በሚገባ ያውቁ ስለነበረ ከቻሉ ሊይዙኝ ካልሆነም ሊገድሉኝ የተቻላቸውን ያህል ጥረት አደረጉ። እኔ ግን ከጥቂት አጃቢዎቼና የሚሊሻ አባላት ጋር በመሆን ወጥመዳቸውን ሰብሬ ያለፍኩኝ። ከመስዋዕትነት በህይወት ከተረፉት የሚሊሻና የፖሊስ አባላት ጋር አፈግፍገን ወደ አዲ ሀገራይ ሽራሮና አዲ አውላ ወጣን። ሽራሮና አዲ አውላ ወጣን።
ግንቦት 4 1990 ዓመተ ምህረት ምሽት ላይ ተሰበሰበው የኢህአዴግ ስራ አስፈጻሚ ኮሚቴ ኢትዮጵያ በኤርትራ መንግስት ወረራ እንደተፈጸመባትና ወረራውን ለመቀልበስ በሙሉ አቅም መስራት እንደሚገባ ተነጋግሮ ውሳኔ ላይ መድረሱን በመገናኛ ብዙሃን አወጀ። በማግስቱ ግንቦት 5 1990 ዓመተ ምህረት አስቸኳይ ስብሰባ ያካሄደው የህዝብ ተወካዮች ምክር ቤት ወረራ መፈጸሙን ይፋ አድርጎ ወረራውን እንደሚያወግዝ ግልጽ ውሳኔን አስተላለፈ። ውሳኔውም የኤርትራ መንግስት ወሮ ከያዛቸው የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣ፣ ይህንን መሰረት ያደረገ ሰላማዊ ድርድር እንዲካሄድ፣ የኤርትራ መንግስት ሰራዊቱን ከኢትዮጵያ ግዛት በአስቸኳይ ካላስወጣ አስፈጻሚው አካል የሀገሪቱ ሉዓላዊነት ለማስከበርና የኢትዮጵያን ደህንነት ለማስጠበቅ አስፈላጊውን እርምጃ እንዲወስድ የሚያስገነዝብ ነበር። የኤርትራ መንግስት ሳዋ የሚባል የጦርነት ፍሬ ባለማቋረጥ የሚያመርት ተቋም መስርቶ የብሔራዊ ውትድርና አዋጅ አውጥቶ ወጣቱ ወደደም ጠላም እየታፈሰ እንዲሰለጥን አድርጎ ሲዘጋጅ፣ በአንጻሩ የኢትዮጵያ መንግስት በጥልቅ እንቅልፍ ውስጥ ጊዜውን አሳለፈ። የትግራይ ህዝብ ባገኘው መድረክ ሁሉ በሻዕቢያ ልንወረር ነው በማለት ጩኸቱን ሲያሰማ ጆሮ የሚሰጠው አጥቶ ለወረራ ተጋለጠ። መንግስት ጦርነትን መግታት የሚቻለው በሙሉ አቅም ለጦርነት ዝግጅት በማድረግ ነው የሚለውን መሰረታዊ የጦርነት መግቻ ስትራቴጂ ወደ ጎን ብሎ በከፍተኛ መዘናጋት እጅና እግሩን አጣጥፎ ጠበቀ። በመሰረቱ ይህ በሽታ የኢትዮጵያ መሪዎች ለዘመናት ተጠናውቷቸው የዘለቀ ክፉ ደዌ ነበር። የጣሊያን መንግስት በአድዋ የገጠመውን ሽንፈት ለመበቀል ለ40 ዓመታት ያህል ተዘጋጅቶ በ1928 ዓመተ ምህረት ጦርነት ሲከፍት የኢትዮጵያ መንግስት ሰመመን ውስጥ ነበር። የሶማሊያ ሪፐብሊክ መንግስት በ1956 ዓመተ ምህረት የመጀመሪያውን ወረራ በኦጋዴን ሲፈጽም ለኢትዮጵያ መንግስት ድንገተኛ አደጋ ነበር የሆነበት። ከዚህ ድንገተኛ መማር ያልቻለው የደርግ መንግስት ሀገሪቱ በ1969 ዓመተ ምህረት በሶማሊያ ሪፐብሊክ ስትወረር ምንም ዝግጅት ሳያደርግ ነበር የጠበቀው። ይህ ያለምንም በቂ ዝግጅት የሚደርስብን ድንገተኛ ወረራ በኢህአዴግ የሚመራው መንግስት ዕጣ ፈንታው ሆነ። ይህ ስር የሰደደና በየጊዜው ያገረሸ የሚከሰት ድንገተኛ ወረራ መቼ ሊገታ እንደሚችል መተንበይ አስቸጋሪ ነው። ለነገሩ ከመንግስታትና ከመሪዎች ዕድሜ በላይ ሳይናወጥ ዘመናትን የሚሻገር ተቋም ባልተመሰረተበት ሀገር ይህ አደጋ ተደጋግሞ እንዳይመጣ ለማድረግ የሚያስችል ምንም ዋስትና የለም። የደርግ መንግስት በሶማሊያ ሪፐብሊክ ከተወረረ በኋላ ነው ወደ ታጠቅ ማሰልጠኛ ማዕከል ግንባታና 300,000 የሚሆኑትን የገበሬ ልጆች መልምሎ ወደ ማሰልጠን የገባው። በትግርኛ አንድ ምሳሌ አለ። ድህሪ ማይና በአቲ በዝናብ ከበሰበስክ በኋላ ወደ ዋሻ ውስጥ መጠለል። በዝናብ ከበሰበስክ በኋላ ዋሻ ውስጥ መጠለል እንደማለት ነው። ሁሉም መንግስታት በስልጣን ዘመናቸው ያጋጠማቸው በድንገተኛ ጦርነት ወጥመድ ውስጥ የመግባት ዕጣ ለኢህአዴግም ደረሰው። የኤርትራ መንግስት ወረራውን በሚያካሂድበት ወቅት በግንባር በኮሮችና በክፍለ ጦሮች ተደራጅቶ የሜካናይዝድና የኮማንዶ ልዩ ኃይሎች አሰልጥኖ በ100 ኪሎ ሜትሮች የሚለካ ርቀት ያላቸው ተመጋጋቢ ምሽጎችን በኮንክሪት አስገንብቶና በፈንጆች አጥሮ ነበር ወረራውን የፈጸመውና ወዲያውም የመከላከል ቁመናውን አጠናክሮ የሰራው። በአንጻሩ የኢትዮጵያ መንግስት በሁሉም ከኤርትራ ጋር በሚያዋስኑት መሬቶች ላይ ያሰፈረው የተደራጀና የሰለጠነ ኃይል አልነበረውም። ጭራሽ የኤርትራ መንግስት ስትራቴጂካዊ ወዳጅ አድርጎ ነበር የፈረጀው። የኢትዮጵያ መንግስት በድንገት ተመቶ ናላው እንደዞረበት ወዳጅ አገሮችን በመማጸን ለድርድር ዝግጁ መሆኑን አሳወቀ። በዚህ ቅጽበት የኤርትራ ወራሪ ኃይል ይዞታውን በማስፋፋት ወደ አዲያቦ ዘልቆ ከመግባቱም ሌላ በዛላምበሳ፣ በጾረና፣ በቡሬ፣ በአሊቴናና በሁሉም ከኢትዮጵያ ጋር በሚያዋስኑ ቦታዎች እየሰነጠቀ ገባ። የዩኤስ አሜሪካና የሩዋንዳ መንግስታት ተወካዮች
ሁለቱም መንግስታት ለማደራደር ጥረት አደረጉ። የኢትዮጵያ መንግስት ሁኔታዎች ከውጊያው በፊት ወደ ነበሩበት እንዲመለሱ የሚል የመደራደሪያ ነጥብ አቀረበ። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት ድርቅ አለ። አደራዳሪዎቹ ለእርቅ የሚሆን መግቢያ መንገድ አጥተው አጣብቂኝ ውስጥ ገቡ። ሽለላና ቀረርቶ የወለደው የጾሮና ውጊያ። ይህ በእንዲህ እንዳለ የኢትዮጵያ መንግስትና የኢህአዴግ ባለስልጣናት ከፉከራና ቀረርቶ ያለፈ ስራ መስራት አልቻሉም። እንዴት በምኒልክ ዘመን ያልተደፈረች ሀገር በእኛ ዘመን ትደፈራለች የሚል መፈክር እያሰሙ ረገዳይ ግፋ በለው ሆነ ውሎና ዳራቸው። የመከላከያ ሚኒስቴር በበኩሉ የክተት ነጋሪት አስጎስሞ በሁሉም የሀገሪቱ ክፍሎች የነበሩትን ጥቂት ተዋጊ አሃዶች ወደ ጦርነቱ ቀጠናዎች ማሰማራትን ያዘ። ከዚህ ጎን ለጎን በስሜት የተለጠጠ ከጠላት ኃይል ጋር ያልተመጣጠነና ያልተመዛዘነ የኦፕሬሽን እቅድ ተዘጋጀ። የተዘጋጀው እቅድ የሶስት ግንባር ስምሪቶችን ማለትም የምዕራብ መካከለኛና የምስራቅ ግንባሮችን ያካተተ ነበር። በእነዚህ ግንባሮች ስር የተወሰኑ የጦር ክፍሎች ተመድበው ለኦፕሬሽን ተዘጋጁ። እንደውነቱ ከሆነ የኦፕሬሽኑ እቅድ በመሬት ላይ ያሉ ተጨባጭ ሁኔታዎችን አላገናዘበም። መሬት፣ ሎጂስቲክስ፣ የሰው ኃይል ብዛትና ጥራት፣ የቶክስ አቅም፣ የፖለቲካዊ ዓላማ ዝግጅት፣ የስነ ልቦና ግንባታ፣ የዲፕሎማሲ ሥራ በማሟላት የተቀየሰ እቅድ አይደለም። የጠላትን ሰራዊት ብዛትና ጥራት፣ የታነጹትን ምሽጎች ጥንካሬና በፈንጅ የታጠሩበትን ሁኔታ ግምት ውስጥ አላስገባም። በምዕራብና በምስራቅ ግንባሮች የሚካሄዱት ውጊያዎች የማስመሰያና የማደናገሪያ ሆነው ዋናው ኦፕሬሽን በጾረና ግንባር በመካከለኛው ግንባር እንዲካሄድ ነው የታሰበው። ገና ከጅምሩ በእቅዱ ላይ መሰረታዊ ስህተት ነበረበት። የጾረና ግንባርን ለማጥቃት የተመረጠበት ምክንያት የአየር ርቀትን እንደመነሻ በመውሰድ ለአስመራ ቅርብ ነው ከሚል መደምደሚያ ነው። በትክክለኛው የወታደራዊ ሳይንስ መሰረተ ሐሳብ ብንመራ ኖሮ ዋናው ኦፕሬሽን በምዕራብ ግንባር ነበር መካሄድ የነበረበት። በመሬት አቀማመጥና በቶክስ አቅም ሚዛን የምዕራብ ግንባር ለቀጣይ ድል የሚያሸጋግር ምቹ የማጥቂያ መስመር መሆኑን መረዳት ይገባ ነበር። ሆኖም ግን በሬሆይ ሳሩን እንጂ ገደሉን ሳታይ እንደሚባለው ሆነ። ያም ሆነ ይህ በተዘጋጀው የውጊያ ዕቅድ መሰረት እኔ በነበርኩበት የምዕራቡ ግንባር ተጨማሪ ጥቃቅን ጥናቶች ሳይቀሩ አካሄድን። የተሟላ የጠላት መረጃ ከያዝን በኋላ ውጊያውን ጀመርን። ይሄ የሆነው በሰኔ ወር 1990 ዓመተ ምህረት ነበር። በከፍተኛ ጥንቃቄ በፈንጅ የታጠሩትን ቦታዎች አልፈን በቶክስ ሽፋን ሊቆጣጠራቸው በተዋቸው ሁለት ጉብታዎች መካከል የነበረውን የሳሳ ቦታ ተጠቅመን የባድመን ሜዳማ ቦታ በሌሊት ተቆጣጠርን። የባድመን መንደርና አካባቢውን ያዝነው። ወደፊት የገሰገሰውን ኃይላችንን ከኋላ ተጨማሪ ድጋፍ አድርገው ሊያስቆሙት ቢሞክሩም አልቻሉም። በመጨረሻም የሻዕቢያ ኃይል ለዓመታት ዋጋበታለሁ ብሎ የገነባውን ምሽግ ለቆ ከዙ ሰንሰለት ውጭ ሆኖ ተበታትኖ ፈረሰ። እንደሚታወቀው የሻዕቢያ ኃይል ምሽግ መገንባትና በጉድጓድ ውስጥ ተሽሎክልኮ መዋጋት ካልሆነ በስተቀር በመሬት ላይ በተንቀሳቃሽ ውጊያ በማድረግ ረገድ አብሮት የኖረ ድክመት አለበት። በመሆኑም የኤርትራ ኃይሎች ምሽግ ለቀው ከወጡ በኋላ ያሳደድን ከመረብ ወንዝ አሳልፈን እስከ ሸምበቆ እንዲሸሹ አደረግናቸው። በእኛ ጥቃት ክፉኛ ተመተው ከሸሹ በኋላ
በመረብ አካባቢ በሚገኙ ተራራማ ቦታዎች ምሽግ እንዲቆፍሩ አስገደድናቸው። ውጊያው ከታቀደለት በላይ ውጤታማ በመሆኑና የሻዕቢያ ኃይል አፈግፍጎ ወደ ባሬንቱ ዘልቆ በመግባቱ የተፈጠረውን መልካም ዕድል ይዘን ለጠላት ጊዜ ሳንሰጥ ልንቀጥል በተገባ ነበር። በመጀመሪያውኑም የምዕራብ ግንባር ከቦታ አቀማመጥ ምቹነትና ከተኩስ አቅም አንጻር እጅግ ተመራጭ መሆኑ የታወቀ ነው። የኦፕሬሽኑ ውጤትም ይሄንን አረጋግጧል። አጋጣሚውን ተጠቅመን ውጊያውን በመቀጠል ጠላትን ማሳደድ ሲገባን የበላይ አዛዦች በባድመ ምዕራብ ግንባር የተገኘውን ድል ከማስፋት ይልቅ የተገኘውን ውጤት አምክነው በባድመ አካባቢ የነበረውን የተኩስ አቅምና ኃይል አንቀሳቅሰው ወደ ጾረና እንዲሰማራ አደረጉ። ይህ ውሳኔ ከወታደራዊ ሳይንስና ጥበብ ጋር ያልተጣጣመ ስለሆነ ለቀጣዩ ውድቀት መንስኤ መሆኑ ሳይውል ሳይድር ገሃድ ወጣ። በነደፉት የተሳሳተ ዕቅድ መሰረት ዋናውን የማጥቃት ውጊያ በጾረና ግንባር እንዲጀመር አደረጉ። የኢትዮጵያ ሜካናይዝድ ክፍለ ሰራዊት የተሳተፈበት ይሄ ውጊያ ዘልቆ የገባበት ቦታ ከመሬት አቀማመጥ አንጻር እጅግ ጠባብ ስለነበረ መፈናፈኛ አጥቶ ለሻዕቢያ ጸረ ታንክና የመድፍ ተኩስ ጥቃት እጅግ የተመቻቸ ሆነ። የሜካናይዝድ ክፍለ ሰራዊት ታንኮችና ከባድ መሳሪያዎችና እግረኛ ሰራዊት እግሪ መህል በተባለች ጠባብ ጅረት እንዲገቡ ተደርገው ሁሉም ከጥቅም ውጭ ሆኑ። ምክንያቱም ተሰባስበው ወደ አንድ ጠባብ ጅረት በመግባት ለጠላት የተኩስ ምት ስለተጋለጡ ነው። ሁኔታው በዚያ አቋርጦ አስመራ ለመግባት ታስቦና ታቅዶ የነበረ ቢሆንም የተመረጠው አካሄድ ግን ጭራሽ ስህተት ስለነበረ ሁኔታው ባጭር ጊዜ ተለወጠ። ከደረሰው ጉዳት በተጨማሪ በህይወት የተረፈው የወገን ሰራዊት እግሩ ወደ መራው እየሄደ የትግራይን መሬት አልፎ የአማራ ክልል በዚያው መሃል ሀገር ደረሰ። ከዚያም የተበተነውን ማሰባሰብ በራሱ ትልቅ ሥራ ሆነ። ሞራሉን መጠገንም ከባድ ፈተና ሆነ። በስሜት እንጂ በሳይንስ ያልተነደፈው የውጊያ ዕቅድ በጾረና ግንባር ውጤት አልባ መሆኑ ተመሰከረ። በዚህ ጥቃት የሰራዊታችን ሞራል ክፉኛ ሲነካ ወድቆ የነበረው የኤርትራ ሰራዊት ሞራል ከፋለ። የነበረን ምርጫ እንደ ፊኛ እንድንነፋ ያደረገን ስሜት ፉከራና ቀረርቶ እስኪሰክን ድረስ ጊዜ ወስደን ማጥናት መገምገምና መዘጋጀት ነበረ። ወደዚያም ገባን። የጽሞና ጊዜ ወስደን ከራሳችን ጋር ተነጋገርን። ውድ ቤተሰቦቻችን በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ሁለተኛውን ክፍል በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።